ለምን አመጣችኋት ሊያን ወደ ጌም ለምን አስገባችኋት ተብሎ የተሰደቡ ልጆች አሉ። ያኔ በእናትህ ከሊያ ጋር እንዳትገባ ጌም ሁሉ ያለኝ አለ። እኔ መልስ መመለስ አልፈልግም። ለማንም ሰው መልስ መመለስ አልፈልግም። በቃኝ በቃኝ፣ ተውኝ። እንደኔ አይነት ጥንካሬ ቢኖራችሁ ኑሮ እዚያ ተቀመጡም ነበረ። ስሰበኝ ነበረ። አሁን ደግሞ ስሜን ጠራች። ተውኝ ተውኝ ተውኝ። እኔ በቃ ተውኝ። ወዳጅ ወጣልኝ፣ ጓደኛ ወጣልኝ። ምን ተውኝ ተውኝ። ታውቃለች ወይ ፉዴ ልቤን ወስዳዋለ ወስዳዋለ ደስ ይላል ይለኛል ደስ ደስ በፍቅር አጠገቧ ስደርስ ይህች ልጅ ጨዋታ ታውቃለች። ተውኝ ተውኝ በቃ ተውኝ። እኔ ከማን ለማን በቃ ተውኝ ተውኝ ተውኝ። እኔ ጌሜን ለመጫወት ነው የመጣሁት። ተውኝ ተውኝ። ሞዴሬተሮች አትቀሩ፣ ከእንደገና ሪከርደሮች አትቀሩ። እኔ ለሪከርድ እያረጋችሁ ፊቴን እያጣመማችሁ ያለ ፊልተር እያወጣችሁ በቃ መሮኛል መሮኛል። ተውኝ ተውኝ በቃ ተውኝ በቃኝ። አንዳንድ አስብና ራሴ ኢንተርኔትን ቲክቶኩን ላጠፋልና 6 ዓመት የተሰደብኩበት ነው። 6 ዓመት ጨዋታ ወይ ፍቅር ደራሪ እኔ ልደንግጥ። አይ መጨረሻ በህዝብ ፊት ሳይሆን በልጅቷ ፊት ልጅቷን አስደነገጣችኋት። እናንተ መጨረሻችሁ አያምር። ሶሻል ሚዲያ ሰው ተው ተው ተው፣ ትተኛበት ተው 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 ተው። አይ በጎች ተረጋጉ። ጨምላቃ ቀይ ፊልተር እንዳይቀይረኝ ጋይስ፣ ፊልተር እንዳይቀይረኝ፣ ቀይ ፊልተር እንዳይቀይረኝ። አንዳንድ ሰው ጋይስ ፊልተሩን በጣም ነው የሚፈራው። 6 ዓመት የታገልኩበት አካውንቴ ነው። 6 ዓመት እኛ እኔ ሰልችቶኛል። ስድብ ሰልችቶኛል። መሰዳደብ ሰልችቶኛል። እኔ በጎችን ማሰልጠን ሰልችቶኛል። በቃ እኔ ስድብ ሰልችቶኛል። እኔ የምመጣው እዚህ ጋር እናንተ ጋር ተዝናንቼ ልወጣ ነው። የማንንም ነገር አላይም። ትናንትና በሂስቶሪ አንዷ እስኪ አንድ ላይ የተያያዝን ጋይስ ጋይስ አሁን ምን አረፍኝ? አሁን እሺ በጎች ምን አረፍኩሽ? ምን አረፍኩሽ? እሺ ምን አረፍኩ? እኔ ዝናና አይደል? ምን አረፍኩሽ? ኧረ ተው ተው ግን ተው። የልጅ እናት ትልቅ ሰው አክብሩ። እኔ ትልቅ ሰው የልጅ እናት ተውኝ በቃ አትዝለፍ፣ አትስደው። እኔ ገና ከዚህ በኋላ 20 ዓመት እቀመጣለሁ ሚዲያ ላይ 20 ዓመት 2 ፀጉር እስካወጣ ድረስ። ተውኝ በቃ በእናታችሁ ተውኝ። ሰው ማውራት አይችልም እንዴ? ኧረ ይደብራል። ኧረ በእናታችሁ ተውኝ በቃ ተውኝ። እኔ ድራማ አሉድ አይዳዎች ኮፒ ሊንክ ታፕታፕ የግዴታ እናንተ እንድትወዱን እኛ ድራማ እንስራ እንዴ? ኧረ እኛ ድራማ እናቅም ጋይስ። 6 ዓመት የተሰደድኩበት አካውንቴ ነው። 6 ዓመት በነገራችን ላይ ይቅርታ የምትሳደቡ ሰዎች እኔ ሊሳደብ አልገባውም። እኔ መሮኛል። እኔ የምመጣው ጌም ተጫውቼ ልወጣ ነው። እኔ አትስደቡ፣ እንከባበር ጋይስ። እስኪ ዘፈን ምረጡልኝ፣ ዘፈን ምረጡልኝ። ቆይ የሆነ ነገር ላወራላችሁ ነው የመጣሁት። እሺ ጋይስ፣ ማርያምን የሆነ ነገር ነግራችሁ ልወጣ ስል ልኩስ አድርጌ እወጣለሁ። እሺ ጋይስ፣ 3 ቀን ምናምን ስለማልገባ ላይ አንቺ ኮብራ ነው ኮብራ ነው ያለው ነው
በጣም ነገር ሁሌም ሲያደርስ ያስብናል እድሎ ዘላቅ ቀጣሪ የእውነት እኮ ድሮ ግን የሆነ ሰፈር ልጅ ካፈቀረ አንዱ ራሱ እሷ ሰፈር አብሮ ያኛውም ያፈቀረ ነው የሚመስለው አብሮ ነው የሚኳትነው። ከዛም ደግሞ ዘፋኞቻችን ይመጡና ደግሞ ጥግ ድረስ ነው የሚያሽቃብጡት። ደግሞ ጨዋዎች ጥግ ድረስ ፍቅራቸውን ሲነግሩ ጥግ ድረስ ስሙ። የት ነበራችሁ አልነበራችሁ? እኔ ልንገራችሁ እንጂ ስሙ። ሆኖ ሳለ አዲስ ነገር ጀስት ሜቢ ሞዴሬተሮችሽ ያንቺ ሪል የሚወድሽ ሰው ይህን ካላስራልሽ ሀሳብሽ ነው አለ። ገባሽ? ቁጭ ብለሽ እያወራሽም ጨዋታም የተጫወትሽ ቁም ነገርም እያስተላለፍሽ መልእክት እያስተላለፍሽ ተጠቃሚ ትሆኛለሽ። ብዙ ጊፍተሮች አሉሽ፣ የራስሽ ሰዎች አሉሽ፣ ሁሉም ገባሽ አይደል? ምንም ማለት አይደለም። ስንት ትላንትና ስንት ጎንፎ አፈር የመሰለ ስንቱ ወጥቶ ላይፉ እየተቀየረ አይደል? ምን ችግር አለው በተጠቀሚ? ይሄ ጀስት ለማን አይደለም፣ ጦርነት አይደለም፣ ሌላ ነገር አይደለም። ምንድን ነው ይህን ሌሎች እንደማይነግሩ ሸቃለሁ። ወደ ጌሞ ከገባሽ ማንም እንደማይችል ሸቃለሁ። ብቃት አለሽ። ወላሂ እውነቴን ነው የምልሽ፣ ከልብ የወደጨ ነው። ገባሽ? ይሄን የሚነግርሽ ሰው ስላጣው የሚነግርሽ ሰው እንትን ስላላል ገባሽ? ሁሌ አሁን የለመዱት የሆነ ነገርን ይዘሽ ትመጫለሽ። ያንን ነገር ሪከርድ ያደርጋሉ፣ እንትን ይላሉ። ከዛ የሆነ ነገር ይዞልሽ ይመጣሉ፣ ምናምን ነገር። ያ እንዳለ ሆኖ ይሄ ደግሞ ለምንድን ነው ጌም ማትጫቸው? ለምን? ከማን ነው የምታንሺው? ወይስ ሳንቲም አያስፈልግሽም? ኦኬ አያስፈልግሽ። የምታገኘውን ጊፍት ለምትወጂው ሰው ትሰጫለሽ። ግፋ ቢል እንደው አትፈልጊም እንኳን ቢባል ገባሽ አይደል? ይሄን ነው ድንገት በቀናነት ካሰብሽው እንደ ሀሳብ ነው የምነግርሽ። ማለት ተጠቃሚዎች ነን እኛም እየሰራን ያለ ነው። ሌላ ይቅርና እንኳን ታይ አንቺን ረጅም ዓመት ገባሽ ሶሻል ሚዲያ ላይ የመጀመሪያዋ ሴት አንቺን ምስራቅ የምትባላለች ፔጅ አለው 3 4 5 ማለት ነው። ከአምስቶቹ ከስድስቶቹ ረጅም ዓመት የማውቃቸው አንዱ አንቺ ነሽ። እዚህ ቲክቶክ ላይ ዛሬ አብሬያቸው ጌም የምጫወት ምናምን አዲሶች ናቸው እንዳለ ሉክ። ስለዚህ ለምንድን ነው ይሄን ቲክቶክ ያመጣውን ይዞ የመጣውን እድል ለምንድን ነው የማትጠቀሚበት? እዛ ላይ እኮ ዛሬ እንትን ኖቬል ተሸላሚ ምናምን እኮ ጌመር እንጂ እኮ ሌላ መጽሐፍ ያሳተመ ወይ ጻፈ ወይ መምህር ወይ ፒኤችዲ ያለው አይደለም እናቱ። ገባሽ? ጀስት እድሎች አሉት ማለት ነው። ገባሽ? የሆነ ይሄን ጌም ይዘሽ ብዙ ወደ ላይ እንትን ማለት ብዙ ነገር የመጠቀም ቻንሱ ይኖርሻል ብዬ ነው ያሰብኩት። ሞራል ስጧት። ተከታዮቸው ደግሞ ተግባባን። ቁጭ ብላችሁ ከሷ ጋር ሙዚቃ ማዳመጥ ምናምን። ለምን ተጠቃሚ እንድትሆን ለምን አትመክሯትም? ለምን አትነግሯትም? ጌም ተጫዋች ለምትላትም ጊፍት ይኖራቸው ታባርጉላት በስ። ቴንኪው ማሚዬ፣ በጣም ነው የማመሰግነው። እጫወት ነበረ። ከዛም ደግሞ የሆነ የሚያስፈራ ቅጣት ስታመጡ እኔ እንደዚህ አይነት ነገር ያው ታውቃለህ የልጅ እናት ነኝ ምናምን ተኩኝ። ሲቀጥል ደግሞ ሁሌ አልጫወትም ዩቱ ላይም ስለምቀመጥ ማለት ነው። ኪዲ አሁን እዚህ ነው ያለችው። ብዙ ጊዜ ከኪዲ ጋር ነው የምጫወተው። የእናንተ ጌም ደግሞ እውነት ለመናገር በጣም ነው የሚያስፈራው። ማሜ ታውቃለህ፣ ገና ስትገቡ ራሱ ማለት ሳትፈልግ ትጣላለህ። ገብቷል። ያንን ደግሞ እኔ በጣም ነው የምፈራው። አቻችለሽ ትሄጃለሽ። አሁን ጌም ባትጫወችም እኮ ሁሉ ሰው አንቺ እኔን ይወደኛል ያመሰግነኛል ብለሽ ነው የምጠብቂው። ይሰድቡሻል እኮ ትሰደቢያለሽ እኮ። ስድብ ብርቅሽ የለም ዛሬ የለም ድሮ። ይሄ እንደኔ አይነት እንዳንቺ አይነት ብዙ እነ ዮኒ ማኛ እነ ጂጂ ምናምን የበፊቶች እኮ ይሄ እንትን የዚሆን ቆዳ ለብሰናል ተላምደነዋል። እንደውም ካልተሰደብኩ እኔ አሁን ቀር ይለኛል ካልሄዱብኝ ሁሉ። ገባሽ? እንዴት ነው የወደዱኝ ማምዬ ኪንግ ምናምን የሆነ ጊዜ እንትን ይቀየራል። እና ስል የሆነ ችግር አለ ነው የምለው። ፈራለሁ ነው። ገባሽ? ያ እና ስለዚህ አሁን ይሄ የስድብ ጉዳይ አይደለም። ስድብ የመፍራት ተሳዳቢ አይደለሽም እኮ ሲጀመር። ገባሽ? እኔ እንጃ ማለት የራስሽን ሀሳብ በአንቺ እይታ ነው የምታቀርበው። ያን እንደ ስድብ የሚጠቀመዋሉ እንደ ጥሩ እንደ መጥፎም። ማንም ሰው ፒውር ሰው የለም። በፊት ስህተቶች አሉ። ከስህተቶች ሁሉ ተሳሳች የኔን አይል ተሳሳት አለ እንዴ? የኔን አይል ያስቀየማለ እንዴ? ሁላችንም ይህን እንኳን ጀስት አሁን እኔ ስለኔ እና አስቀይመን ብዬም ይኸው ዛሬ አልሐምዱሊላህ ጊፍተር አለኝ፣ ተመልካች አለኝ፣ ተከታይ አለኝ፣ የራሴ እንትን ቲም መስርቼ ሁሉን ነገር አልፎ ዛሬ ጌም እየተጫወልን ነው። አሁን ሌሎቹን እያቸው ሉክ
ጥሩ ጥሩ ነገርን መውሰድ ከሌሎቹ እኩዮችሽ ከሴት እህቶችሽ ኢትዮጵያውያን ውጭም ሀገር ውስጥም ያሉትን አሁን ከነሱ መውሰድ ያለብሽ አንቺ የራሳቸውን የፈለጉትን ነገረኞችም ተሳዳቢዎችም ሁሉም መልክታቸውን ያስተላለፉ ጌማቸውን የሚጫወታሉ። ገባሽ አይደል? ምን ያንስሻል? ታይም ስጪው ለራስሽ። ቫይራል የሆነ ሰዓት ላይ በውስጥ የፈለግሽውን ሁላችንም ተነጋግረን ነው የምንገባው። ጌም ነው። ጌም ላይ ማንንም አታውቂም። ጓደኛ እህት ምናምን ፍቅር መጫወት አያስፈልግም። ጌም ነው። ሲሸነፍ መቅጣት፣ ስትሸነፊ መቀጣት። አሁን ያለው ጌም እኔ ነኝ። አሁን መገዳደሉ ለጾም ብዬ ወደ ጊፍት አምጥቼዋለሁ። ገባሽ? አሁን ጊፍት ነው ኮይን ምናምን እንደዚህ በ5,000 በ10,000 ኮይንም አደገኛ ጊፍተር ተጫዋች ያላቸውም በአንበሳም ይጫወታሉ። ስለዚህ ይሄ ነው። ዝም ብለሽ የሚለሽ ጊፍትም እየሰጠሽ ነው ምንም ሳታገኝ ከራስሽ ከአካውንትሽ ማለት ነው። ስማርቱ እንጂ ያራዳለች። በጣም ነው የማመሰግነው ማሚዬ፣ በጣም ነው የማመሰግነው ጌታን፣ በጣም ነው የማመሰግነው። እንደዚህ ማሰብ ራሱ ጋይስ፣ እንደዚህ ማሰቡ ራሱ ጥሩ ልብ ማለት ንጹህነቱን ያሳያል። እንደዚህ እኮ አይሉም። ጌም ተጫዎች እኮ የሚላቸው የለም ታውቃላችሁ። አይሉም እኮ አይፈልጉም እንድትመጡባቸው ራሱ። ለማንኛውም ማሚዬ ይጫወታለሁ። አመሰግናለሁ። እሺ ግዳያቸው 2-3 እኔ አምጥቼ እንኳን ሳስገባ እንኳን 2-3 መጫወት የማይፈልጉ አሉ ከኔ ጋር ራሱ ማለት ነው። ብቻቸውን ብቻ ነጠል አድርገው ወስደው እኔ እናደዳለሁ። እንደውም አሁን እየተውኩት መጣው፣ ግን አንዳንዴ ይነሳብኛል እንደ እንትን ነገር ማለት ነው። ልምድም ሆኖ ይሁን በሽታ ይሁን አላውቅም፣ ያገርሽብኛል፣ ያናድዱኛል። እኔም መናገሬን አሳደም ያልተውም ያችን ስድቤን እየተጠቀሙ ከጊፍተር ጋር ከሰዎች ጋር እያነካኩኝ ይሸቅላሉ። አይሸቅሉ አይደለም ማህይምነቴን ነው የተጠቀሙት። ዶማ ስለሆንኩ ችግር የለው ይጠቀሙ። ይሄ እኮ እርድና ነው ራሱን የቻለ የእነሱ ኮንቴንት ስለሆነ ብቃታቸው ነው። ችግር የለው ገባሽ? እና ስለዚህ የአራዳ ልጅ ማንም ሰው ጌም ተጫዋች አይልሽም። ተጫዋች ላጫወትሽ ምናምን ነው ለወሬ ለሐሜት የሆነ ነገር ሲፈልግ እንትና ሊያምን አለች ሪከርድ አለ ምናምን ነገር የሆነ አጀንዳ ሲመጣ እንትና አለቀሰች፣ እንትና ሳቀች፣ እንትና ረገዘች፣ እንትና ካደች፣ እንትና ወጣች የሆነ ነገር የቶብሽን አያይዝሽ እንደምትሄጂው ይህኛውንም ያራዳ ልጅ 1 ሰዓት 2 ሰዓት የራስሽ ጊፍተሮች ይኖሩሻል፣ የራስሽ ምናምን ይኖሩሻል። ገባሽ? የራስሽ የሆነ ነገር ይኖሩሻል። ከዛ በኋላ የቀጠሮ ጌም ሌላ ቢቀር እንኳን የሆነ ሳንቲሞች ሲኖሩሽ የሆነ ሰውን ትረጃለሽ፣ ምን ትይበታለሽ፣ በቃ ያስፈልግሻል። ገባሽ? ቲክታክ በጣም አሪፍ ነው። በጣም ህዝባችን ደግሞ ምርጥ ህዝብ ነው፣ ያጫወታል። ምርጦች ናቸው ወላሂ ላዚም እውነቴን ነው የምልሽ። ትክክል። አይ ልክ ነው ማሜ፣ እውነት ጀምራለሁ። በጣም ነው ግን የማመሰግነው። እንዴት እንደዚህ በደንብ አየ ራሱ እንደዚህ መመልከት ራሱ ገርሞኛል። አይገርማችሁም ግን ጋይስ? አንዳንዴ ማሜ እኮ ደስ ሲለው ይናገራቸዋል፣ ይሰድባቸዋል፣ ምን የፈለገውን ይላቸዋል። ግን ማንም አይቀየውም ታውቃላቸው። እና ሊያየ ማሰብህ ራሱ በጣም በጣም ነው ያከበርኩ ጌታን። ማሰብህ ራሱ ምክንያቱም ቲክቶክ ጌም ሲጀመር ላይክ እንትን ብለህ ሳይሆን ማሰብህ ራሱ ለምን አትጫወችም ብለህ መጠየቅህ ራሱ እኔ ለመጀመሪያ ጊዜ ጋይስ ጌም ስጀምር በእኔ የተነሳ የተሰደቡ ልጆች አሉ። ለምን አመጣችኋት ወደ ጌም ተብለው ማለት ነው። የረጅም ጊዜ ታሪክ አይደለም፣ የቅርብ ጊዜ ታሪክ ነው። አይ ነው ይሉሃል። የሆነ ገና ለገና አንቺ ብትጫወች የእነሱ ርስቅ የሚቀር ነው የሚመስላቸው። የአንቺ ርስቅ ገባሽ ከሰማይ እንደሆነ እነሱን የሚያበላ ክርስቶስ አንቺን ደግሞ ሌላ ሰው የፈጠረ ነው ወይ ግንበኛ የፈጠረች ነው ይመስላቸው። ለአንቺም ክርስቶስ እንዳለ አይቆጥሩ። ገባሽ አይደል? እነሱን የሚያኖር የሚረዝቅ አላህ ለእነሱ ጊፍተር የሰጣቸው አላህ ለአንቺ እንዳለ አያውቁም። የእነሱን አንቺ የምትበይ ነው ይመስላል። ወረበል ካባ እናቴ ጌም ተጫዋቺ ሙድሽን አትቀንሺ አትጨምሪ። በራስሽ ሙድ የፈለግሽውን እንጂ ራሱ ጌሙ ራሱ የሆነ ሲስተም ውስጥ ይከትሻል። ሲስተም ጌሙ የሲስተም ሴንስ አለው፣ ብቃት አለው፣ ደስ ይላል። እየተጫወተ አይደል? እስኪ ማንም አይጫወተው። አብረሽ ያሉት እንዳለ ነኪዱ ይጫወታሉ፣ ነልሻዳ ይጫወታሉ። እዚህ ሀገር ውስጥ ያሉት ጓደኞችሽ ውጭ ሀገር ያሉት ይጫወታሉ። ሁሉም አንቺ ማትጫወቺ ለምንድን ነው? ምንድን ነው ያነሰሽ? ታይም የለሽም፣ ፎሎ የለሽም፣ ጊፍተር የለሽም። ጊፍተር ተቃጪ፣ በቃ ምን ችግር አለ? በጊፍት ትጫወቻለሽ። ስትቀጪ ዘግተሽ ወተሽ ሄደሽ 5,000 1,000 ትሰጫለሽ፣ ተመለሰሽ ትከፍቻለሽ። ቻንስ በቃ በድግግሞች ጊፍተሮችን ታገኛለሽ። ደግሞ ሜናይል እንትነሽ ብዬም አላስብም። ሰው ታጫለሽ ብዬም አላስብም። ይሄን ነው የምልሽ። የግል አስተያየቴ ነው። አስተማመሰግናለሁ። በጣም ነው የማመሰግነው። ጀምራለሁ። እሺ ማሚዬ ቴንኪው፣ በጣም ነው የማመሰግነው። እሺ ማርያም ጥሩ ቅን ልብን ያለው እግዚአብሔርን አይሉም እኮ ጌም ተጫወቱ እኮ አይሉም። ታውቃላችሁ አይሉም። ስትመጡ ራሱ ይናደዳሉ። በጣም ቅን ልብን ያለ በጣም ነው የማመሰግነው።